አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሐኪም ቤት ፕሮግራም ተከታታዮች ሐኪም ቤት ፕሮግራም ጀምሯል። ዘወትር ሳምንታዊ ፕሮግራማችንን እንግዲህ ዛሬ ጀምረናል። አቅራቢያችሁን የዶክተር ሐናን አለባቸው የጡትና ኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት ሐኪም ቤት በተለያዩ ጤና ነክና ጤና ጋር ተያያዥነት ያላቸውን ባለሙያዎችን በመጋበዝ የህይወት ተሞክሯቸውን እንዲሁም በተጨማሪ ደግሞ ሙያዊ ትንታኔ የሚሰጡበት ልዩ የጤና ፕሮግራም በነጃሺ ቲቪ ተዘጋጅቶ የሚቀርብላችሁ ነው። የዛሬ እንግዳችን ዶክተር ራምዚ ዩሱፍ የኩላሊት የሽንት ቱቦና የፕሮስቴት ስፔሻሊስት ሐኪም ሲሆኑ የኩላሊት ንቅለ ተከላ ፌሎ ናቸው። ጥሪያችንን አክብረው እዚህ ስቱዲዮ ድረስ ስለተገኙልን እጅግ በጣም አድርጌ አመሰግናለሁ። እኔም ስለጋብዛችሁኝ አመሰግናለሁ። እሺ፣ በጣም ጥሩ ዶክተር ራምዚ አንተ እያልኩ ነው የምቀጥለው ካለን የስራ ቀረቤታማ አኳያ ዶክተር ራምዚ ማን ነው የሚለውን ለተመልካቾቻችን በራስህ አንደበት ደግሞ ብትነግርልን። ዶክተር ራምዚ ዩሱፍ እባላለሁ። የተወለድኩት ሀረር ነው። እድገቴ ሞስት ፓርት አዲስ አበባ ነው። እዚሁ ነው የጨረስኩት ሃይስኩልንም። ኮሌጅ የተማርኩት ጳውሎስ ሆስፒታል ነው። ፖስት ግራጁዌት ፕሮግራሚንም ስፔሻላይዜሽንንም የጨረስኩት እዛ ነው። አሁንም እዛ ሆስፒታል ነው የማገለግለው ማለት ነው። በጣም ጥሩ። ስለዚህ ጳውሎስ ውስጥ በጣም በርከት ያለ ጊዜ ቆይተሃል። በጣም ጥሩ። ግን ወደ ሕክምና እንድታዘነብል ያደረገ በመቀጠልም ደግሞ ዩሮሎጂ ዝንባሌ እንዲኖርህ ያደረገ ምንድን ነው? ያው ሕክምና ላይ እንትን ነው ላይክ 12ኛ ክፍል ሲመጣ ብዙ ኤክስፖዠር የለንም እና ላይክ ያሉት ፊልዶች ኢንጂነሪንግ፣ ሜዲሲን ቶፕ ፐርፎርመሮች እዛ ውስጥ ይገባሉ ተብሎ ነው የሚታሰበው። ስለዚህ ማሰብ ጀመርኩኝና ቴክኒካል ድሮይንግ ላይ ብዙ ጎበዝ አይደለሁም፣ ፊዚክስ ላይ ጎበዝ አይደለሁም። በኤክስክሉሽን የገባሁት ሜዲሲን እንትን ላይ ጎበዝ አይደለሁም። ረጅም ሰዓት ግን ቁጭ ብሎ ማንበብ እችል ነበር። ስለዚህ እና ግሬዶቼንም ሳያቸው ወደ ባዮሎጂ ምናምን አካባቢ ያሉት ግሬዶቼ ሞር ፐርፎርም ያደርጋሉ። ስለዚህ አይ ቲንክ ሜዲሲን ብገባ ይሻላል ብዬ ነው የጀመርኩት። ከዛ ዱሪንግ ዘ ጀርኒ ያው ሜዲሲን ኢዚ አይደለም ጆርኒው፣ አፕ ኤንድ ዳውን ይበዛዋል፣ ታፍ ነው፣ ረጅም ጊዜ ነው። ግን አልሐምዱሊላህ እዚሁም አዲስ አበባ ስለነበረ ቤተሰብም ቅርብ ስለነበረ በዛ አልሐምዱሊላህ ጥሩ ጊዜ ነበረን። ከዛ ጥሩ በዛ ጨረስኩኝ ማለት ነው። አይ ጥሩ። ዩሮሎጂስ ያው ሜዲሲን ከጨረሰን በኋላ ያው ለኢንተርንሺፕ ላይም የተለያየ ሆስፒታል ላይ ሄደን ነበርና ላኪሊ እኔ ነጆ ሆስፒታል እንደ ኢንተርን አዲስ አበባ ልጆች መውጣት አለባችሁ ተብሎ እንደዛ ተደርጎ ነበር። ጳውሎስ ላይ ዶክተር ዘሪሁን ኢኒሽቲቭ ነበረው። እንዳውም የተከራከርኩት አንዱን የነበርኩኝ የተማሪዎች ሪፕሬዘንታቲቭ ስለነበርኩኝ ለምን እንሄዳለን ብለስ ወይስ ካልሄድን ነው? አዎ ካልሄድን ለምን እንወጣለን ከአዲስ አበባ? እዚህ ሲቲ ስካን ኤምአርአይ ያለበት ሆስፒታል ላይ እየሰራን ለምንድን ነው ገጠር ሆስፒታል ሄደን የምንሰራው ምናምን ስንለው በጣም የሚያስቅ መልስ ነው የሰጠን። እናንተ ሲቲ ስካን እና ኤምአርአይ ማሽኑ ነው እንጂ ምን ትሰሩበት አላችሁ? ምንም ይጠቅማችሁ የለም፣ ጨርሳችሁ የምትሄዱበትን ሆስፒታል ቀድማችሁ ማየት አለባችሁ ብሎ ከአዲስ አበባ ካልዲስ እና ቢሎስ መሯሯጥ ለምዳችሁ ነው እንጂ ወታችሁ ከኮንፈርት ዞናችሁ ማየት አለባችሁ ብሎ ገፍቶ ይዞን ሄደ። ራሱ ነበር ይዞን ሄደው። ከዛ በኋላ ግን እንትን የሚል ነገር ነገረን። ትረስት ሚ እኔ መቀሌ ሆስፒታል ሲዮ ነበር፣ ጳውሎስ ሆስፒታል ሲዮ ከመሆኑ በፊት ምንም ከኮንፈርት ዞናችሁ ከወጣችሁ በኋላ ታመሰግኑኛላችሁ ብሎ ነገረኝ። እኔ የዛን ሰዓት እንደዛ ሲል ብዙም አላሳመነንም። ዝም ብሎ ላይክ ያው ኃላፊ ስለሆነ ያው በዛ መሰረት ነበር የመሰለኝ። ከዛ የሚገርም አጋጣሚ ነው የተከሰተው። እኛ ነጆ ሆስፒታል ዶክተር ዮሐንስ ጫላ አሁን የአዲስ አበባ ጤና ቢሮ ኃላፊ ሰርጅን ሆኖ በሚሰራበት ሆስፒታል ነበርና በጣም ፓሽኔት ነበር እና በጣም የሚገርም ኤክስፒሪየንስ። 4 ሳምንቱ አንሶብን መጨመር አለበት ብለን ተከራክረን እና የሰርጀሪ ኢንክሊኔሽን አንዱ የመጣው የዛን የነበረኝ ኤክስፖዠር ነበር እና እንደ ኢንተርን እዚህ ሬዚደንት በማያገኘው ደረጃ ብዙ ኤክስፖዠር እንሰራ ነበር። አፔንዴክቶሚ፣ ቸስት ቲዩብ፣ እንደዚህ አብሰስ ኢመርጀንሲዎችን ነገሮችን ትርፍ አንጀትን ምናምን በደንብ ፈርስት ሃንድ አሲስትን እና ሙሉ ሰርጀሪ ብረስት ካንሰር የሚሆን የተለያዩ ሰርጀሪዎችን ፈርስት ሃንድ ኤክስፖዠር ነበረን። ከዛ ደግሞ ቸስት ቲዩብ መስራት፣ ብረስት አብሰስ ድሬን ማድረግ፣ እንደዚህ መግሎችን ምናምን
እንደ ኢንተርን እዚህ የማይደረጉ ትላልቅ ሆስፒታሎች ብዙ ሬዚደንት ተማሪ ስፔሻላይዜሽን ትሬኒንግ ስላለ የማይገኙ ኦፖርቹኒቲዎች ነበሩ እና ያንን ኦፖርቹኒቲ ስናገኝ ሞር ኢንተረስትድ ሆንኩኝ። ከዛ የሚገርመው አጋጣሚ ሞያሌ ሆስፒታል ነበረ ጠቅላላ ሐኪም ሆነን እኔና በጣም የቅርብ ጓደኛዬ ማለት ይከብደኛል ወንድሜ አህመድ ጋር እዛ ነበር የሰራ ነው። ከጨረስን በኋላ እዛ ሄደን አንድ ታካሚ ይመጣል። በጣም አርሊ ስቴጅ ላይ ነው፣ ፓክም አድርገን በደንብ አልጨረስንም፣ ገና ፈርስት ዊክ ላይ ነው እና ጎረቤታችን ዶክተር ኢማን ትባላለች መጣችና ቸስት ቲዩብ የሚያስፈልገው ፔሸንት አለ፣ በጣም አየር አጥሮት እየተቸገረ ነው እና በጎን የሚገባ ቱቦ ነው ቸስት ቲዩብ ማለት እና ያ ወዲያው ካልገባ የፔሸንቱ ህይወት በጣም አደጋ ላይ ይሆናል እና እስከ ሞት ሊያደርሱ ይችላል እና ኢመርጀንሲ ሰርጅኑ በዛ ሰዓት ሌላ ክፍለ ሀገር ሰርግ ተጠርቶ ሄዷል እና ማንም ይሰራ የለም፣ ሌላ ጠቅላላ ሐኪሞች ትሬኒንጉም ድፍረቱም የለም። እኛ ከዛ በኋላ ህይወትና ሞት ደረጃ ነው። ልክ ስንገባ ተነፋፈሱ ትክክል አይደለም፣ ፔሸንቱ በጣም አየር አጥሮታል። በዛ ሰዓት ላይ ደነጋገጥን። ቦታውንም አላውቀውም፣ የመጀመሪያ ታይም ነው እዛ ኢመርጀንሲ ስገባ። ከዛ አህመድና እኔ ተያየን። ከዛ አህመድ አሁን ያው ኢንተረስታችን እሱ አሁን የካርዲዮሎጂ ፌሎ ጆን ሆፕኪንስ ነው አሁን ያለው። አሁን የል ጨርሶ በጣም ትልቅ አቺቨር ነው ማሻአላህ። እና እሱ በላንተነ ሰርጅኑ ጀምር አለኝ። ያው የዛኔ በቃ ፍርሃቱም አለ፣ ግን ያው የሰው ህይወት ግዴታ መሞከር መስራት ነበረብኝ። ምንም ካላረጋችሁ ይሞታል ይሄ ሰው ማድረግ ያለብን። ስለዚህ ትሬኒንጉን ስለነበረኝ ወዲያው እዛው የሚያስፈልጉትን ማቴሪያል መርጠን ወዲያው አስገባንለት። ሰውየው ወዲያው ተሻሻላት፣ መተንፈስ ቻለ እና ተሻሻልና ኢፌክቱ በጣም ደስ የሚል ስሜት ነበረ በዛ ሰዓት ላይ። ምን ተሰማህ ከደስታ በላይ? ምክንያቱም ለመጀመሪያ ጊዜ በብቸኝነት በራስህ ኃላፊነት ይህ ሰው የመተንፈሻ አየር ወይም ደም ሳምባ ውስጥ በሚጠራቅምበት ጊዜ ምናልባት ለተመልካቾቻችን ግልጽ ለማድረግ ቸስት ቲዩብ የሚባለው ደረት ላይ የሚገባ ቱቦ ነው። ያንን ማስተንፈስና ሳምባ ራሱን የቻለ ስራ እንዲኖረው ማድረግ ነው እና ያንን ኃላፊነት ወስደህ ስትሰራ እንዴት ነበረ? እስኪ አስጨናቂ ነበረ የመጀመሪያ እንደመሆኑ መጠን ቦታው ላይ ሁኔታውን በቃ ፋሚሊያር ኢንቫይሮንመንት ውስጥ መስራትና አዲስ ቦታ ላይ መስራት በጣም ለየት ያለ ነው። ደግሞ ሌላ ጊዜ አንድ ነገር ቢቸግር የሚጠሪው ሰው አለ። እንደዚህ አይነት ቦታ ላይ ባልሆነበት ሁኔታ ላይ መስራት የራሱ የሚያስጨንቅ ፓርት አለው። ግን ልክ ተሰርቶ ሰውየው ሪሊፉ እና ህይወቱ በቃ ሲመለስ ማየት በጣም ግራቲፋይንግ የሆነ ፊሊንግ ነበረ እና በጣም ደስ የሚል ደስታ ነበረ እና እሱን ስሜት ካየው በኋላ የዛኑ ቀን ማታ ኢሜል ነው ያደረኩት ለዶክተር ዘሪሁን። ዶክተር ዘሪሁን የዛኔ ከከተማ ወጣ ስትለኝ ቴንኪዩ በጣም ሰውየው ቴንኪዩ አለኝ። ቱ ቴክስትን በጣም ቴንኪዩ ስለኝ አይ እሺ ምንም ችግር የለም ብዬ ከዛ ለኢሜሉ ቴንኪዩ የሚለው ላንተ ነው እኔን አይደለም፣ ምክንያቱም ያንን ኮንፈርት ዞኔን አሳጥተኸኝ በቃ እዛው ብቀመጥ ኖሮ ማላገኘውን ስኪል በግዴታ ነው ያስተማርከኝ እና ያንን ስኪል ከኮንፈርት ዞን ውስጥ ወጥቼ ያገኘሁት ስኪል ነው ሰው እንድረዳ ያደረገኝ እና ይሄ ዲዘርቭ የሚያደርገው ቴንኪዩ እኔ አይደለም ያንተ ነው ብዬ ኢሜል አደረኩለት እና ያንን ደስ የሚል አጋጣሚ ነበር እና ሰውየውም ከትንሽ ጊዜ በኋላ የሆነ ከተማ ውስጥ እቅፍ አደረገኝ። የሆነ ሰውዬ መንገድ ላይ እኔ አይድር ነው ማን ነኝ ያለኝ። እኔ አላውቅህም አልኩት። ዶክተር ኧረ በደንብ ይለኛል። እኔ አላውቅህም ብለዋለሁ። ከዛ በኋላ እንደዚህ ቱቦ ሰርተህልኝ ነው ሲለኝ ደስ የሚለው ፓርት አንዱ ሜዲሲን ደስ የሚለኝ ፓርት ይሄ ነው። በቃ እኔ ተች የሚያደርገኝ ፓርት ሰውየውን መደበኛ ስራ ነው። አታውቂውም ላይክ ምን ይሁን ማን ይሁን ምን ይምሰል አይምሰል በዛ ሰዓት ላይ ያለው ፎከስ ያንን ሰው የማትረፉ ነው እንጂ ከዛ በኋላ ያለው ነገር ፒውረስት ፎርሙ ደስ ይላል። በቃ ያ ሰውዬ ትረሸዋለሽ፣ ምክንያቱም ለአንቺ ሌላም ደግሞ ብዙ ሰዎች ስላሉ እንትን ትይዋለሽ። ያ ሰውዬ ላይ ትልቅ ኢምፓክት ይኖርሻል፣ ግን ማንነትና ምንነትን ሳትለይ የምትሰሪው ስራ ስለሆነ ያ ፓርት ደስ ይላል ማለት ነው። ከዛ የሰርጀሪ ጆርኒ ጀመረ ማለት ነው። በጣም ጥሩ ደስ የሚል አጋጣሚ ነው የነገርከን። ዶክተር ዘሪሁንም
ብዙ ጊዜ የሚነሳው በድንቅ የአመራር ብቃቱና እይታውን በጣም ባለብዙ ራዕይ እንደሆነ ነው። ጳውሎስም ላይ ስሙ የሚወሳው በዛ ነው እና በጣም ጎበዝ ሐኪም ነው። ያንተም ደግሞ ተሞክሮ ህይወት ማዳን ምን እንደሆነ የሚለውን ገና ጀማሪ ሐኪም በሆንክበት ኤክስፒሪየንሱ ሞር ልብህ የበለጠ ወደ ቀዶ ሕክምና እንድታዘነብል ነው ያደረገው። እስኪ ወደ ልጅነት ልመልስህና ልጅነት ላይ ዶክተር ራምዚ ምን አይነት ልጅ ነበር? ልጅነቴ ላይ አይ ቲንክ ፍሪደም ኖሮት ያደገ ቤተሰብ ነው ያለኝ። ፕሮግሬሲቭ ነበረ ከጊዜው። አባቴ ወጣ ያለ አስተሳሰቦች ያሉት ሰው ነው እና በቃ ፍሪ ሆነን እንድናስብ ነገሮችን በጣም ኢምፓወር የማድረግ እንደዛ ነው። እናቴም ደግሞ ላይክ ካለው ኢንቫይሮንመንት ውጭ ሁሉም ነገር እንደምንችል ኢምፓወር የሚያደርግ ኢንቫይሮንመንት ውስጥ ነው ያደግኩት እና በዛ ነርቸሪንግ ኢንቫይሮንመንት ውስጥ ሳድግ እንደውም አባቴ ብዙ ጊዜ የሚነግረኝ ኤግዛምፕል አለ። አንድ ጊዜ ዶክተር ጋር ወስጄ መርምሮ ሲጨርስህ ኦኬ ዶክተር ጨርስ ካልከው አለኝ። ከዛ አሁን ደግሞ እኔ ተረኛ ስጠኝና ልመርምርህ አልከው ይለኛል። እና እንደዚህ አይነት በቃ ላይክ ብዙ ነገሮች እንደ ትልቅ ሰው ቁጭ ብሎ የሚያወራ ከህፃነታችን እንደ ግሮን አፕስ ትሪት ተደርገን በዛ አይነት ኢንቫይሮንመንት ነው ያደግኩት እና በጣም ደስ ይላል። ልብህም ወደ ሕክምና ድሮም ተጠርቶ ነበር ማለት ነው። ከዚህ ማለት ነው እንደዛ ሊሆን ይችላል። እንደዛ አይነት ስሜት ነበረ እና ያው ኢንቫይሮንመንት ላይክ ለማደግ አይ ቲንክ ምንም ነገር ላይ ፋሚሊ እንዳሁን የሚያደርገው ተጽዕኖ አለ። ላይክ እኔ ጋር ተጽዕኖ የለብኝም ነበረ። ላይክ ፍሪደም ኦፍ በቃ ምንም መሆን እንደሚቻል ኢምፓወርድ መሆን እንደሚቻል እንደዚህ አይነት ነገሮችን ኮንፊደንስ ኖሮት አንድ ሰው ራሳችሁን የመግለጽ መብታችሁ ነፃነቱ ራሳችሁን ሆናችሁ እንድታድጉ የተኮታኮታችሁበት ሂደት እንዳለ ነው የነገርከኝ። ግን ወንድም እህቶች ጋር እንዴት ነበር ያለ ግንኙነት? ረባሽ ነበርክ ወይ ታጋሽ ነበርክ? ዝምተኛ? ያው ረባሽ ከሚባለው ካታጎሪ ውስጥ ነኝ ብዬ ነው የማስበው። ረባሽ ነበርኩኝ። አቺቨር ነው ታላቅ ወንድሜም እና በሱ እንትን ላይ ሞር የመግፋት ሁኔታ ነው። ላይክ አንደኛ ስለሚወጣ ከስር ያለው ላይ ደግሞ ጫና አለ። እንደዚህ አይነት አቺቨር ታላቅ ሲኖር ብዙም ማልገጥ አክሴፕተብል ኖርም ይሆናል፣ የቤቱ ኖርም ይሆንና ወደዛ ፑሽ የመደረግ ሁኔታ ነው ያለው። ያው እንትን አይደል በቤተሰብ ውስጥ አሁን ለምሳሌ ታላቅና ታናሽ ሲኖር ታናሾች የበለጠ ስማርት ይሆናሉ። ምክንያቱም ታላቅ ማህበረሰቡ ያስተምረዋል፣ ትምህርት ቤት ይማራል፣ ወላጆቹ አሉት። ታናሽ ግን እነዛ ሲደመር አንድ ታላቅ አለው። ስለዚህ ላይክ በአስተማሪም በኤክስፖዠርም ይበልጠዋል እና በዛ አይነት ሁኔታ ውስጥ ሲያልፍ ደግሞ ጥሩ ነው የሚሆነው። ቤተሰብ ውስጥ ደግሞ የመጀመሪያው ልጅ አሪፍ ከሆነ ሁሉም በዛ ጫማ ልኬት ወር ከዛ በላይ ለማምጣት አቺቭ ለማድረግ ጥረት ይደረጋል ነው። ከዛ ነው አይ በጣም ጥሩ። ቤተሰብ መስርተሃል? አዎ አልሐምዱሊላህ ባለትዳር ነኝ። ባለቤቴም ዶክተር ነች። አሁን የአይን ስፔሻላይዜሽን እያደረገች ነው ያለችው በሚኒሊክ። በጣም ጎበዝ ንቁ ስማርት የሆነች ሚስት አለችኝ። ለልጆችም እናት፣ ለፕሮፌሽናልም ደግሞ በጣም ፕሮፌሽናል በጣም ኢንስፓየር የምታደርገኝ ባለቤት አለችኝ። 2 ልጆች አሉን አልሐምዱሊላህ፣ ወንድና ሴት ናቸው። የመጀመሪያው ልጃችን ትምህርት ቤት ጀምሯል እና እንደዛ ነው። 2 ልጆች አሉ። በጣም ጥሩ፣ አላህ ያሳድግልህ። ውድ ተመልካቾቻችን እረፍት ወስደን ተመልሰን እንመጣለን። በሚቀጥለው ደግሞ ያለው ቀጣይ ደግሞ ሙያዊ ትንተና የሚሰጥበት ክፍል ይሆናል። የትም እንዳትሄዱ። ተመልካቾቻችን ተመልሰን መተናል። ዶክተር ራምዚ ሌላ ደግሞ አሁን ላይ የኩላሊት ንቅለ ተከላ ፌሎሺፕ ጀምረሃል። በሀገራችን የፌሎሺፕ ፕሮግራም ያው በርካታዎች አሉ፣ ግን የኩላሊት ንቅለ ተከላ ፌሎሺፕ ደግሞ ዝንባሌ ያመጣው ምንድን ነው? እንዴት ነው ፌሎሺፕ ውስጥ አሁን እየሄደ ያለው የሚለውን ኢትዮጵያ ውስጥ በዩሮሎጂ ዘርፍ ብዙ ሰብ ስፔሻላይዜሽን ወይ ፌሎሺፕ ከስፔሻላይዜሽን በኋላ ያሉ ፕሮግራሞች አሉ። አንዱ ትራንስፕላንት ነው። ያው በኢትዮጵያ ደረጃ እየተሰጠ ያለው ትሬኒንግ እሱ ነው እና እሱ ላይ ጳውሎስ ብቻ የሚሰጠ ሰርቪስ ነው እና ያው ከአስተማሪዎችም ሪኮሜንዴሽን በመነሳት ያለውንም ነገር ሰስቴይነብሊ
ብዙ ጊዜ ንቅለ ተከላ ሲባል ውጭ ነው የሚታሰበው እና እሱን አትሊስት አስተማሪዎቻችንም በዚህ ሀገር ሰስቴነብል አድርገን ነው ትምህርትም ጀምረን ካስቀጠል ነው ሆፕፉሊ ኢን ዘ ኔክስት የተወሰኑ ዓመታት ውስጥ ብዙውን ሁሉንም ባይሆን አትሊስት አብዛኛውን ወይም የተሻለ ፕሮፖርሽኑን ማስቀረት ይቻላል በሚል ኢኒሽቲቭ የተጀመረ ፕሮግራም ውስጥ ነው ኢንሮል ያደረግኩት። ፕሮግራሙ ቻሌንጅ አለው። ኦን ኤንድ ኦፍ የመሆን ኢኒሺያሊ ትንሽ የመቆራረጥ ፕሮግራም ነበረው። እንደዛ ሲሆን ደግሞ እንደ ፌሎሺፕ ፍራስትሬቲንግ ሊሆን ይችላል። ግን አሁን ከረንትሊ በጥሩ ኢኒሺዬሽን እና እንትን በቋሚነት ለመቀጠል ታስቦ ጥሩ መስመር የያዘ ፕሮግራም ነው እና ያው በርደኑ ከፍ ያለ ነው። እንዳውም አንድ ትራንስፕላንት ከኪድኒ ከዶነሩ ወደ ሬሲፒያንቱ የሚደረግ ጉዞ አለ እና ያ ጉዞ በጣም አስጨናቂ ጉዞ ነው። ምክንያቱም በእኔ አገላለጽ አይ ፊል ላይክ ሰው ልጅ ለሌላ ሰው ልጅ የሰጠውን ትልቁን ስጦታ ይዤ ነው የምንቀሳቀሰው። ምክንያቱም what have you been a part of ብሎ አንድ ሰው ቢጠየቅ ሜይ ቢ አንድ ሰው ከሌ መኪና ሲሰጠው መኪናውን አድርሻለሁ ወይ መኪናውን አሽጌያለሁ ወይ የሆነ ጊፍት ራፕ አድርጎ ሊሆን ይችላል ወይ የሆነ ጊፍት ፓርት ሊሆን ይችላል አንድ ሰው። ግን ይሄ ትንሽ ዲፐር ዛንዛት ነው። አንድ ሰው ከራሱ ላይ አጉድሎ ለሚወደው ሰው የሚሰጠው ስጦታ ፓርት መሆን ለእኔ ከማቴሪያልም ከምንም ትንሽ ዲፐር ሴንስ አለው እና ያ ሰውን አይቶት በቃ የዛ ሰው የራሱ ፔን አይታየውም እና ኩላሊቱ ሰራለት ወይ ሰክሰስፉል ሆነ ወይ የሚለው ኮንሰርኑ ጥሩ ሆኖ ሲሄድ ሲያይ በጣም የሚገርም ትራንዚሽን ነው። ሁለት ሰዎች መሀል ላይ ደግሞ ከባድ ስጦታ ላይክ የህይወት ትልቁ ስጦታ አይ ቲንክ ሶ እኔ እንደዛ ይመስለኛል። አንድ ሰው ከራሱ ላይ አውጥቶ ነው የሚሰጠው ያንን ነገር እና ትንሽ ኢሞሽናል የሚያደርግ ነው። ሲሰራም ደስታው በጣም ደስ ይላል። አንዳንድ ጊዜ ኮምፕሊኬሽኖች ሁሉም ሰርጀሪ ላይ የሚፈጠሩ ናቸው እና ኮምፕሊኬሽን ልብ የሚሰብር ግን የደስታው ደግሞ በጣም ማጆሪቲ ኦፍ ዘ ታይም የደስታ ጊዜ ስለሆነ ያንን ሁለቱ ቤተሰቦች ተደስተው ሲወጡ ያለው ስሜት በጣም የሚገርም ጥሩ ለየት ያለ እይታ ነው ያለ። ምክንያቱም ለሕክምናና ለምሰራው ሙያ ያለ አክብሮትና ጥልቅ እይታ በእውነቱ በጣም ጥሩና የሚደነቅ ነው። ግን ከስራ አሁን ሁሌም ጥሩ ፓርቱን ነግረህናል። ከስራ ግን ከባዱ ፓርቲቱ ነው? ለእኔ ኦልሞስት ብዙ ሰው አሁን ሲረዳ ህክምና ምናምን በጣም የሚያስደስት ግራቲፋይንግ ስሜቱ የሚያመዝን ይመስለዋል። ላይክ አሁን የምታገለግሉት ሰው እንትን የሚሉት ሞር ህክምና እንዳውም እኔ ለዶክተሩ ጫና ነው ብዬ ነው የማስበው። ምክንያቱም 100 ሰክሰስፉል ኬዝ ወይ 500 ሰክሰስፉል ኬዝ ቢኖርሽ አንድ ኮምፕሊኬት ያለ ኬዝ ሲኖረው የሚሰበረውን ያክል ሰው አይረዳውም። ያ ሐኪም ውስጡ የሚረበሸው ውስጡ የማይታይ ስብራት አለው እና ሞር እንዳውም ከደስታው ሴሌብሬሽኑ በላይ ውስጡ የሚጎዳው እንዳውም ሐኪምን ይጎዳዋል ብዬ ነው የማስበው። እና ያው ህክምና ላይ ያው በጣም ብዙ የሚያስደስቱ ነገሮች አሉ። የሚያስደስቱትን ትረሻቸዋለሽ። ኮምፕሊኬት ያደረገበትን ግን ኬዝ ማንም ሐኪም አይረሳም እና ያንን ስሜት አየበታለሁ። ያንን የውስጥ እና የስሜት ጫና ልብ ውስጥ ይዞ ደግሞ ከዛን ደግሞ ያም ሀፕን ቢያደርግ ህይወት መቀጠል አለበት። የሚቀጥለው ታካሚ መታከም ስላለበት ያንን ህመም ራሱ አፍኑ ለሚቀጥለው ታካሚ ደግሞ ቀርቦ ሄዶ በሙሉ አገልግሎት መስጠት ራሱ ግቡ ቀላል አይደለም። እሱን ትክክል ብለሃል እና በጣም ጥሩ ቆይታ ነው ያለን። ግን አሁን ደግሞ ወደ ዋናው ስንመጣ ዛሬ እንደ ዩሮሎጂስት ሰብስፔሻሊስት እንደመሆነ ስለ ፕሮስቴት እንናወራ ነው። ስለዚህ አሁን ፕሮስቴት ይባላል። ግን ብዙ ጊዜ ላይክ ሰው የፕሮስቴት ችግሮች ሲያጋጥም ወደ እናንተ ይመጣል። በአማርኛ አጠራሩ አይ ቲንክ ሽንት ማጥ ነው የሚባለው። ሽንት በስነስርዓቱ መሽናት በሚያቅታቸው ጊዜ በተለያየ አይነት የሽንት መቆራረጥ ሲያጋጥማቸው ይመጣሉ። ግን ቅድሚያ ላይክ ስለ ችግሩ ከማውራታችን በፊት ፕሮስቴት ምንድን ነው የሚለውን ማወቅ ደግሞ ግድ ይላል። ስለዚህ ፕሮስቴት ምንድን ነው? አማርኛ አጠራረስ አለ ወይስ እንደዛው ፕሮስቴት እያልን ነው የምንቀጥለው የሚለውን
አይ ቲንክ እዚህ ላይ ጎበዝ አይደለሁም የአማርኛ ተርሞች ላይ ያምታቱኛል አንዳንዶቹ ራሱ ኦርጋኖች። ስለዚህ ፕሮስቴት በሚለውን ቀጥለው። ፕሮስቴት ማለት ያው የወንድ የዘር መራቢያ አካሎች ውስጥ አንዱ ነው። ከዛ የዘር መራቢያ አካላቶች ውስጥ አንዱ ሲሆን ያው ፕራይመሪ ፐርፐዙ ይሄ ወንድ ልጅ ፍሳሽ ውስጥ ለስፐርም ኒውትሪንቶች እና የሚያስፈልጉትን ሰፕላዮች የሚሰጥ ኦርጋን ነው። ስለዚህ በአማርኛ ስናደርገው ለወንድ ልጅ የዘር ፍሬ የሚያስፈልገውን ንጥረ ነገሮች የሚያቀርብ የሚያመርት የሰውነት አካል ነው ብለን ሲምፕሊፋይ አድርገን ማሰብ እንችላለን። ከዛ በሁኔታው በአናቶሚካል ሎኬሽን ወይም ቦታው ደግሞ ያለው የሽንት ቱቦ የፊኛ መውጫ ቱቦ ላይ ነው ያለው እና ልክ ስፐርም ሲወጣ አብሮ ከሱ ፍሉድ ጋር ተያይዞ ይወጣል ማለት ነው። ሌላ ፋንክሽኑ ደግሞ ፈሳሽ ወደፊት እንዲወጣ ያደርጋል ማለት ነው። በግንኙነት ልክ እንደጨረሱ ፈሳሽ ወደፊት እንዲወጣ ፕሮስቴት የመዘጋት እንትን አለበት እና ሜን ፋንክሽኑ ለሪፕሮዳክቲቭ ኦርጋን ነው ብለን ነው የምናስበው ማለት ነው። ስለዚህ ፕሮስቴት አለ የመራቢያ አካል ነው። ወንዶች ላይ ብቻ የሚገኝ የመራቢያ አካል እና አሁን ያልካቸውን ጠቀሜታ ያለው አካል ነው። ትክክል። ስለዚህ መኖሩ የወንድ ኖርማል ፋንክሽን እንዲያደርግ የሚጠቅሙት ነገሮች ናቸው። ስለዚህ መኖሩ ግዴታ ነው ማለት ነው። መቼ ነው ችግር የሚሆነው ፕሮስቴትስ መቼ ነው ፕሮብሌም የሚሆነው የሚለውን ደግሞ በምናይበት ጊዜ ያው ፕሮስቴት እድገት እንደ በሽታ ነው ማለት ይከብዳል። ምክንያቱም ላይክ ስታቲስቲኮቹን በምናይበት ጊዜ ሂስቶሎጂክ ነው። ፕሮስቴት ማለት ሂስቶሎጂክ ማለት ናሙና ወስደን በምናይበት ጊዜ 40 ዓመት ያላቸውን ሰዎች አካባቢ 50 ዓመት አካባቢ ያሉ ሰዎች እንዳለ ናሙና ወስደን ብናይ ኦልሞስት መጽሐፎቹ የሚያሳዩት 40% አካባቢ የፕሮስቴት ማደግ ምልክት አላቸው 50 ዓመት ሰው ላይ። የ80 ዓመት ሰው ደግሞ ፕሮስቴት ቼክ ብናደርግ ኦልሞስት 90%ቱ የፕሮስቴት ማደግ ምልክት ያሳይባቸዋል። ስለዚህ ማደጉ በዚህ ደረጃ እንትን ካለ በሽታ ነው ማለት ይከብዳል። ግን ከዛ የሚያመጣቸውን ኢፌክቶች ነው እኛ የምናክማቸው ማለት ነው። ስለዚህ ፕሮስቴት ማደጉ ብዙ እንትን አይደለም። ሁለት አይነት አስተዳደግ አለ። ጥሩ የሆነና ጥሩ ያልሆነ ብለን መከፋፈል እንችላለን። ጥሩ የሆነ ማለት ካንሰር ያልሆነ እንደማለት ብለን ብንወስደው፣ መጥፎ አይነት ደግሞ ካንሰር የሆነ አይነት እንትን ነው። ስለዚህ ባይ ዴፊኒሽን ኦልሞስት ማጆሪቲው ቢያድግም ኦልሞስት ሁሉም ግን ካንሰር ነው ማለት ግን አይደለም። ኦልሞስት በጣም ኔግሊጅብል የሆነ አማውንቱ ነው ፕሮስቴት ካንሰር የሚሆነው። ጫናው ምን አይነት ጫና ነው ብለን ደግሞ በምናይበት ነገር በአናቶሚካል ሎኬሽኑ ወይ በቦታው ባለው ሎኬሽኖቹ ጫናው ሽንት ላይ ነው ኢፌክት የሚያመጣው ማለት ነው። ኖርማሊ የፊኛ መውጫ በር ላይ ስላለ ባደገ ጊዜ የፊኛ መውጫዎቹን የመያዝ ስሜት ያመጣና ከዛ በኋላ ሽንት ላይ እንደ ማጥ እንደተባለው ላይክ ሽንት ለመውጣት ሲል ማስጨነቅ፣ ከዛ በኋላ መቆራረጥ፣ እምቢ ማለት፣ እንደዚህ አይነት ስሜቶችን ያመጣል። እነዚህ ኦብስትራክቲቭ ወይም የመዝጋት ስሜቶች እንላቸዋለን። ደግሞ የማጣደፍ ስሜቶች ደግሞ ሊያመጣ ግን ይችላል። ቅድሚያ ምልክቶቹን ከማየታችን በፊት አሁን ፕሮስቴት በምንልበት ጊዜ እጢ ነው፣ ግላንድ ነው፣ ሰውነታችን ላይ የሽንት መተላለፊያ የሽንት ቱቦን አቅፎ የሚገኝ ነው። ግን በሚያድግበት ጊዜ እድገቱ ደግሞ የሽንት መተላለፊያ ቱቦ ላይ ጫና ያሳድራል። ያ ደግሞ የተለያዩ ምልክቶች ሊያመጣ ይችላል ነው። ቅድም ያወራኸው እድሜ 40 ዓመት 80 ዓመት ብለሃል። ስለዚህ አንድ አጋላጭ እንግዲህ እድሜ እየገፋ ሲመጣ እድሜ መጨመር ራሱ አንዱ አጋላጭ ነው ብለን መውሰድ እንችላለን። በተለየ መልኩ ግን ለፕሮስቴት እድገት ወይም ደግሞ ቀድሞ ከ40 ዓመት በፊት ሊከሰት ይችላል ወይ፣ ለዚህ የሚያጋልጡን ነገሮች ደግሞ ምንድን ናቸው የሚሉትን ሪስክ ፋክተሮችን ብትነግረን። መልካም። ያው ቅድም እንደተነጋገር ነው ላይክ የፕሮስቴት እድገት ኢኒቪተብል ነው። ላይክ ስፔሻሊ ኖርማል ወንዶች ላይ ኖርማል ፊዚዮሎጂ ተከትሎ የሚሄድ የወንድ እድገትን በምናይበት ጊዜ ማደግ ነው። ለዚህም አንዳንድ ሪሰርቾች አሉ። ፎር ኤግዛምፕል አይጦች ላይ እንደዚህ ፍሬዎቹን
ካስወገዱ በኋላ ሲያዩቸው ከ40 ዓመት በኋላም ቢሆን የፕሮስቴት እድገት አይኖራቸውም። ስለዚህ ቴስቴስትሮን አይጦች ላይ እንዴት አልገባኝም። ሚኒንግ ብዙ ሪሰርቾች የሚሰሩት እንደዛ ናቸው እና ፕሮስቴት ማደግን ለማየት እድገቶቹን ላይክ ፕሮስቴት ቴስቴስትሮን ያስፈልገዋል። ዳይሃይድሮ ቴስቴስትሮን የሚባል የቴስቴስትሮን አይነት ታይፕ አለ። ያ ሞር ስትሮንግ የሆነ ዳይሃይድሮ ቴስቴስትሮን እድገታቸው ከ40 ዓመት በኋላ ያለ ሰው ላይ ሞር ኮንሰንትሬሽኑ ከያንገር በላይ ይሆናል። ስለዚህ አንዱ ፕሮፖዝድ ፓቶጄኔሲስ ዳይሃይድሮቴስቴስትሮን መጠን መጨመር ነው። ስለዚህ ያንን ሆርሞን ላይክ ለአይጦች ሰጥተው ነው የሞከሩት? ላይክ ያንን ቴስቴስትሮን ምንጩ ፍሬዎች ስለሆኑ ፍሬዎቹን ካስትሬት አድርገው ፎሎ ሲያደርጓቸው ዳይሃይድሮቴስቴስትሮን ፕሮዲውስ ስለማያደርጉ ፕሮስቴት እድገት አልነበራቸውም። ወይም አንዳንድ በተፈጥሮ ፍሬ የሌላቸው ሰዎችን ፎሎ በሚያደርጉባቸው ጊዜ ፕሮስቴት ዴቨሎፕ አያደርግም ወይ ይሄ ቤናይን ፕሮስታቲክ ሃይፐርፕሌዥያ የሚለው ሪስካቸው በጣም የለም እና ያንን ስለዚህ አንዱ ቲዮሪ ቴስቴስትሮን ፕሮዳክሽን አስ ፓርት ኦፍ ኖት ኦንሊ ቴስቴስትሮን ዳይሃይድሮ ቴስቴስትሮን የሚባለው የቴስቴስትሮን ታይፕ ሞር ፖተንት ሞር ስትሮንግ ስለሆነ እሱ ቁጥር መጨመሩ እንትን ያደርጋል ማለት የፕሮስቴት እድገትን። ሌላው ኢስትሮጅን የሴቶች ሆርሞን ነው። ወንዶች ላይ በጣም በአናሳ መልኩ አለ። እሱ ከእድሜ በኋላ የተወሰነ ያክል የመጨመር ፕሮፖርሽኑ ይኖራል። እሱም እንደ አንድ የፓቶጄኔሲስ ሜካኒዝም እንደ ዲዚዝ አጋላጭነት ተብሎ ይላል። ሶስተኛው ደግሞ እንደ ኖርማሊ ሴሎቻችን ይፈጠራሉ፣ የመሞቻ ሰዓት አላቸው እና ያ የመዛባት ሁኔታ በሚኖርበት ጊዜ ፕሮስቴት ላይ የእድገት ያመጣሉ ማለት ነው። እነዚህ ናቸው ፕሮፖዝድ ናቸው። ግን ይሄ ነው ኮዝ የሚያደርገው ብሎ 100% ይህንን አቮይድ ካረጋችሁ ፕሮስቴት አይኖርም፣ ይህንን እንትን ካረጋችሁ የሚባል እንትን አይኖረውም። ሌላው ፋሚሊ ሂስትሪ ነው። ቤተሰብ ላይ ካለ ቴንቱ ፕሮስቴት ግሮዙ ተለቅ ማለት ሁኔታ እና እንደዛ ማለት ነው። አባት ካለበት ወንድም ካለበት እንደዚህ ፕሮስቴት እንትን ዴቨሎፕ የማድረግ ቻንሱ ሞር ጨመር ይላል ማለት ነው። የአኗኗር ዘይቤ ጋር ከአኗኗር ዘይቤ ጋር ግንኙነት ሳለው ኖት ክሊርሊ እንደዚህ ቢሆን እንደዚህ ፕሪቨንት ይደረጋል ተብሎ እየተጻፈና እንትኖች ላይ ሪሰርቾች ላይም ይህን ያክል ፕሪቨንት ማድረግ ግን ምልክቱን የማባባስ ለምሳሌ አልኮል የሚጠቀሙ ሰዎች ምልክቱን ሊያባብስ ይችላል ነው እንጂ እንደ መንስኤ አይጠቀስም። በጣም ጥሩ። ምልክቶች ውሳ ምንድን ናቸው? አሁን ለምሳሌ እድሜያቸው እየጨመረ የመጡ ወንዶች እድሜ ከ40 በታች ይከሰታል አጋጥሟቸዋል? ካንሰሩ አንዳንድ ጊዜ ፕሮስቴት ካንሰር ካንሰሮች አንዳንድ ጊዜ ያንግ ፔሸንቶች ላይ ሀፕን ያደርጋሉ እንጂ ፕሮስቴት ሃይፐርፕሌዥያ ብዙ ጊዜ ያንግ ላይ የሚከሰት በሽታ አይደለም። ተለቅ ያለ ከ40 እና ከ45 ከ50 በላይ የሆነ ሲመጣ ነው በደንብ ኮንሲደር የምናደርገው ማለት ነው በሽታ። በጣም ጥሩ። ምልክቶቹ ምንድን ናቸው? ምልክቶቹ ያው ሽንት ቱቦ መውጫ ላይ ስላለ ሽንት ላይ ጫና ነው የሚሆነው። ስለዚህ ቤት ካንሰር ቢሆንም ባይሆንም ሽንት ላይ ጫና ይፈጠራል። ያ ምንድን ነው የሚሆነው? ሽንት ማስወገድ ላይ ጫና ይኖረዋል። በሰው ኖርማሊ ሄዶ ሽንት ሲያስብ ሄዶ ሽንት ቤት ላይክ ኖርማል መውጣት ባለበት ሁኔታ ላይ ምንም ሳይቸገር ይወጣልታል። ግን ፕሮስቴት ጫና በሚያደርግበት ታይም ላይ ቶሎ ኢሪቴቲቭ እና ኦብስትራክቲቭ ብለን እናያቸዋለን። አጣዳፊ ምልክቶች እና ለመውጣት የሚያስቸግሩ ምልክቶች። ስለዚህ ልክ ሽንት ቤት ኖርማሊ ሄዶ የሚሸና ሰው ልክ ይይዘዋል፣ ያዝ የማድረግ ስሜት ያመጣል። ሲመጣም በማጥ ነው ላይክ ስትሬን እያደረገ እየተጨነቀ ነው የሚሸናው። ሽንቱ ፏ ብሎ አይወጣለትም፣ ቁርጥ የማለት ስሜት ይኖረዋል። ከዛ በኋላ ልክ ሽንቱ ሲጨርስ ደግሞ ያልሸና ስሜት ይኖረዋል። ስለዚህ እነዚህ ናቸው ሞር ኦብስትራክቲቭ። ማታ ስንቅልፍ እነሱ ደግሞ ኢሪቴቲቭ የምንላቸው ካታጎሪዎች ውስጥ ይመጣሉ። ማጣደፍ፣ ቶሎ መምጣት። አሁን አንዳንድ ጊዜ ሽንት መጣ አንድ ሰው መቆየት ይችላል። ግን የፕሮስቴት ጫናው እየመጣ በመጣ ቁጥር ማጣደፍ፣ ቶሎ መምጣት፣ ሌሊት ከእንቅልፍ መረበሽ እና መነሳት፣ እነዚህ አይነት ስሜቶች እና ታይሞች እንትን ላይክ እስከ ማምለጥ ደረጃ ይደርሳሉ ማለት ነው። እነዚህ ነገሮች ናቸው የፕሮስቴት ሲምፕተሞች ብለን የምናነሳቸው ማለት ነው። እሺ፣ መልካም። ምርመራ አማራጮቹ ደግሞ አሁን ለምሳሌ
አንድ ሰው እነዚህ አይነት የሽንትን በስነ ስርዓቱ ከመደበኛ በተለየ መልኩ መሽናት በሚሳነው ጊዜ ሕክምና መሄድ ይኖርበታል። ስለዚህ ምርመራ የምናደርጋቸው ነገሮች ደግሞ ምንድን ናቸው የሚለውን ደግሞ እረፍት ወስደን ተመልሰን የምናየው ይሆናል። ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። ተመልካቾቻችን ተመልሰን መተናል። ውይይታችን ከዶክተር ራምዚ ጋር አላበቃም። እረፍት ስንወጣ ጥያቄ ጠይቀን ነበር የወጣ ነው። አንድ ሰው እንግዲህ ሽንት ላይ ምልክት ካሳየ ቶሎ ቶሎ መምጣት፣ ሌሊት ለሽንት በተደጋጋሚ መነሳት፣ ሽንት ሸንቶ ደግሞ ያለመጨረስ ስሜት ካለ፣ ከዛም በኋላ ከሸኑም በኋላ ሙሉ ለሙሉ ሳይጨርሱ የመንጠባጠብ እነዚህ አይነት ምልክቶች ካሉ ወንዶች ላይ ከታየ ባለሙያ ማየት ይኖርባቸዋል። ግን እናንተ ጋር ሲመጡ ምን ምን ምርመራዎች ነው የምታደርጉላቸው? ምርመራውስ ምን ይመስላል የሚለው የምትነግረን። መልካም። ሲመጡ እኛ ጋር የምናደርገው ዊ ትራይ ቱ አንደርስታንድ ምን ያህል ጫና አለ ህይወታቸው ላይ ነው። ምክንያቱም የፕሮስቴት ህክምና ሞር ኦፍ ኳሊቲ ኦፍ ላይፍ ነው። ኳሊቲ ኦፍ ላይፍ ማለት አንድ ሰው ኑሮውን የረበሸበት ደረጃ እንትን ይላል እና ህይወት ይረብሾታል። አይፒኤስኤስ ስኮር የምንለው አለ። ስኮር እንሰጠዋለን። ምን ያህል በቀን ሌሊት ላይ ስንት ጊዜ ትነሳለህ? ሽንቱ እንዴት ነው? በዴይሊ ሩቲናቸውን በተመለከተ በመውጣት አለመውጣቱ እንዴት ነው ጫናው የሚለውን አንደርስታንድ እናደርጋለን። ከዛ በኋላ ምርመራዎች አሉ፣ የራሱ ምርመራዎች አሉ። አልትራሳውንድ እናየዋለን፣ ፕሮስቴት ሳይዙን። ከዛ በኋላ ከሸና በኋላ ቀሪ ሽንት ምን ያህል አለው የሚለውን ቼክ እናደርጋለን። የቅድመ ካንሰር ምርመራም እናደርግላቸዋለን። ኢንሰሌክትድ ኬዝስ ፕሮስታቲክ ስፔሲፊክ አንቲጅን የሚባል አለ። ይሄ ነገር እብጠቱ ፕሮስቴት ካንሰር ነው አይደለም የሚለውን እንዳስፈላጊነቱ እንመረምራለን። ከዛ የሽንት ምርመራዎችም አንዳንድ ጊዜ ኢንፌክሽኖች እንደዚህ ተገላጭ ሊያደርግ ስለሚችል እናያለን። ሌላው ደግሞ ፕሮስቴት እንደዚህ በጫናው በቆየ ቁጥር ኩላሊት ላይ የራሱ ጫና ኢፌክት ስላለው ውሃ መቋጠር፣ ኩላሊት ላይ ጫና የማምጣት ምናምን ስላለ እነዚህን ምርመራዎች አልትራሳውንድ ላይፍ ስታይል አፌክት ከማድረጉ በላይ ደግሞ ኩላሊትን ደግሞ የሚያሳስበን ነገር እሱ ስለሆነ ኩላሊት ላይ ጫና አምጥቷል ወይ እንደዚህ አይነት ምርመራዎችን እናደርጋለን። ሌላ አስፈላጊ ሆኖ ደግሞ ሕክምና አስፈልገዋል ብለን የምናስብ ከሆነ በካሜራ ምርመራ ሲስቶስኮፒ የምንለው ካሜራ አለ። በሱ በሽንት ቱቦ ውስጥ ገብተን በካሜራ እና ማየት ያለብንን የፊኛ ላይ ያለውን ለውጥ እንደዚህ አይነት ነገሮችን ማየት ያለብንን ነገሮች እናያለን ማለት ነው። ስለዚህ መጀመሪያ የሚሆነው ምን ሌቭል ላይ ነው ያለው የታካሚያችን የፕሮስቴት ችግር ምን ደረጃ ላይ ነው ያለው የሚለውን አንደርስታንድ ማድረግ ነው። ከዛ በኋላ አስፈላጊ የሆኑ ምርመራዎችን እናደርግና ምርመራዎቹን በሚመሩን ዳይሬክሽን በዛ በኋላ በዛ አቅጣጫ መሰረት እንቀጥላለን ማለት ነው። በጣም ጥሩ። ያው በቂ ታሪክ ከተወሰደ በኋላ አካላዊ ምርመራ ከተደረገ በኋላ እንዳስፈላጊነቱ ቅድም የዘረዘርካቸው ምርመራዎች ይደረጋሉ። ግን እዚህ ጋር አንድ መጠየቅ የምፈልገው ነገር ቅድም ስትነግረን ፒኤስኤ ብለህናል፣ እንደ ቅድመ ካንሰር ምርመራ ብለህናል እና አሁን አንድ ሰው መቼም ተመልካቾቻችን እድሜያቸው ከ40 በላይ የሆኑ ይሄ ነገር ምልክት እስከሚያመጣ መጠበቅ አለብኝ ወይ? ቅድመ ምርመራ የሚባል አማራጭ አለው ወይ? በምን አይነት መልኩስ ነው ይህንን ነገር ቀድሜ ማወቅ የምችለው የሚለው ማወቅ የሚፈልጉ ይመስለኛል እና እሱ የምትነግረን። መልካም። ያው ፒኤስኤ የሚባለው ምርመራ ፕሮስታቲክ ስፔሲፊክ አንቲጅን ይባላል። ያው ኮንትሮቨርሻል ኢሹ ነው። ኮንትሮቨርሻል ማለት ቅድም አለፍ ያደረኳት ለዛ ነው ኢንዲቪጁዋላይዝ አድርጌ። ምክንያቱም ኢቨን ትላልቅ ኢኮኖሚ ያላቸው ሀገሮች የሚሻሙበት ነው። ሁሉንም ታካሚዎች እንመርምር ወይ ማንን ነው መመርመር ያለብን ምናምን የሚሉ እንትኖች አሉ። ላይክ ሁሉንም እንደ ፖፑሌሽን ቤዝድ ከ40 ዓመት ወይ ከ50 ዓመት በላይ ያሉትን እንመርምር ወይ የሚል የራሳቸው ኮንትሮቨርሲዎች አላቸው። ግን ምንድነው አትሊስት ሲፕተም ሽንት ላይ ጫና ተደርጎ የመጣ ታካሚን መመርመር ብዙዎቹ ሬኮመንድ ያደርጋሉ። ላይክ ምክንያቱም ይሄ ነገር ጫና አምጥቶበታል፣ ስለዚህ ይሄ ነገር ነው ወይ አይደለም የሚለውን ቼክ ማድረግ ይቻላል። ኖርማል ቫሊዩ አለው፣ ከዛ አሻሚ ቫሊዩ አለው። ከዛ በኋላ ሞስት ላይክሊ ከዛ በላይ ደግሞ ከጨመረ ይሄ ሊሆን ይችላል። 100% አይደለም ግን ከዛ በኋላ ለናሙና ምርመራ ለተለያዩ ነገሮች እንደ ቤዝ ላይን እንጠቀመውና ከፍ ካለ ወደ ኤምአርአይ ምርመራ እንሄዳለን። ኤምአርአዩ ላይ አይተን ደግሞ በጣም አጠራጣሪና ሁኔታ ካለ ወደ ናሙና ምርመራ እንሄዳለን ማለት ነው። በጣም ጥሩ። እንደውም በዚህ አያይዤ ናሙና መውሰድ ስትል ለሁሉም ፕሮስቴቲክ ችግሮች
ናሙና አትወስዱም። ፕሮስቴት ካንሰር ጥርጣሬ ካላችሁ ነው አብዛኛውን ጊዜ የምትሰሩት አይደል? ናሙና የሚያስፈልገው ብላችሁ ካመናችሁ። ስለዚህ ፕሮስቴት ካንሰር ከቅድም መጀመሪያ ላይም በደንብ ገልጸህልናል። ካንሰር የሆነና ካንሰር ያልሆነ የፕሮስቴት እብጠት ወይም እድገት ሊኖር ይችላል ብለናል። እና ፕሮስቴት ካንሰር ስለሱ ጥቂት ነገር ብትለን። በጣም ብዙ ነው። ሀገራችን ላይ ያለው ጫና እንዴት ነው? ዓለም አቀፋዊ ያለው ጫና ምን ይመስላል የሚለውን ብትነግረን። ፕሮስቴት ካንሰር በጫናው ከፍ ያለ ነው። በጣም ብዙ ሕክምና አማራጮች ያሉት የካንሰር ታይፕ ነው። በወንዶች ሁለተኛ ኮመን ካንሰር ነው፣ ከሳምባ ካንሰር ነው በግሎባል ስተዲ መሰረት ማለት ነው። በዓለም አቀፍ ደረጃ። በእኛ ሀገር ደረጃ ስፔሲፊክ ዳታ የለንም። እሱን ዊር ትራይንግ በርድኑን ለማወቅ የምንሞክርበትን አካሄዶች አሁን ናሽናል ዩሮሎጂ ዳታቤዝ ለማድረግ ስራዎች በዩሮሎጂ ቀዶ ሕክምና ማህበር ውስጥ አንዳንድ ስራዎችን እየሰራን ያለ ነው ማለት ነው። እና በርደኑም በዛ ደረጃ ነው። ስለዚህ ያው ፋሚሊ ሂስትሪ ያላቸው ሰዎች ተጋላጭነታቸው ከፍ ያለ ነው። እንደዚህ የተለያዩ ሪስክ ፋክተሮችን ማንሳት እንችላለን። ኮንትሮቨርሻል ናቸው ብዙዎቹ፣ ግን ፕሮስቴት ካንሰር ብዙ የወንዶች ላይ የሚከሰት ነው። እንደዛም ሆኖ ግን ፔሸንቶቻችን ታካሚዎቻችን ጋር በምናይበት ሁኔታ ላይ በጣም ብዙዎቻችን ከእድሜው ሽንት ላይ ጫና ካላቸው ታካሚዎች ከፐርሰናል ፕራክቲስም ከምናየው በርደንም ብዙዎቹ በቤናይን ወይ ካንሰር ባልሆነ ነው የሽንት ጫናዎች የሚመጡት። ግን እነዛን ታካሚዎች ቼክ በምናደርግበት ሰዓት ላይ የተወሰነ ፖርሽኖቹ የፕሮስቴት ካንሰር ታማሚ ይሆናሉ ማለት ነው። ያው ሕክምናው እና ሁኔታውን በምናይበት ሁኔታ በጣም ብዙ አይነት የሕክምና አማራጮች አሉት። ምናልባት የሕክምና አማራጮቹን እንመጣበታለን። ግን ቅድም ሲስቶስኮፒ ብለህ ጠቅሰልናል። ሲስቶስኮፒ ሲባል ምንድን ነው? ላይክ አሁን ላይ ደግሞ በፊት ሀገራችን ላይ በነበረው የሕክምና ሂደት ሲስቶስኮፒ ብዙም አልነበረም። አሁን ግን ኦልሞስት ሌላ ሶስተኛ እጃችሁ ነው ለእናንተ አይደል? ስለዚህ ስለ ሲስቶስኮፒ እንዴት ነው ምርመራው ላይ የሚያግዘን ወይስ ሕክምናው ላይም ድርሻ አለው የሚለውን እሱን ብትነግረን። ሲስቶስኮፒ ማለት ስኮፒ ማለት ማየት ማለት ነው እና ሲስቶ ማለት ፊኛ ነው። ማየቻ ካሜራ ከተን በሽንት ቱቦ ውስጥ የሚገባ ካሜራ ከተን ያለው ነገር አሰስ እናደርገዋለን። አንደኛ እኛ ብዙ ጊዜ የምንጠቀምበት ፊኛ በሩን ሙሉ በሙሉ ዘግተዋል ወይ፣ ሳይዙስ ምን ያህል ነው። እዚያ የፕሮስቴት ሕክምና ላይ ስንመጣ አማራጮቹን ዲስከስ እናደርግ እንትን ይላል። በካሜራ መሰራት ይችላል ወይ፣ ምንም ነገር ሳንከፍት ፕሮስቴቱን ማስወገድ እንችላለን ወይ የሚለውን በደንብ ኢስቲሜሽን ይሰጠናል በሲስቶስኮፒ እናያለን። ሌላ የተጠራጠርናቸው ነገሮች ካሉ ፊኛ ላይ አሁን ለምሳሌ አብሮ ባጭ ሊኖር ይችላል፣ ሌላ የፊኛ እጢ ሊኖር ይችላል። የተለያዩ ነገሮች የፊኛ ጫናውን አሰስ እንድናደርግ ፊኛን በደንብ ከፍተን እናይበታለን ማለት ነው። በካሜራው ስናየው ኦልሞስት ሁሉንም ነገር አልትራሳውንድ የሚነግረን ከላይ በኩል ነው። እኛ በውስጥ በኩል ገብተን ሙሉ ኢንፎርሜሽን ይኖረናል ማለት ነው። ያው ሲስቶስኮፒ ለፕሮስቴት ብቻ ሳይሆን ዋነኛነት ሽንት ላይ ደም ሲታይ፣ የፊኛ ካንሰር ሪስክ ሲኖር፣ እንደዚህ አይነት ነገሮች ኦልሞስት ለብዙ ነገሮች በጣም ራይት ኤንድ ሌፍት ቀኝና ግራ በደንብ የምንጠቀምበት የሕክምና አማራጫችን ነው ማለት ነው ለኛ። በጣም ጥሩ። አሁን እንግዲህ አንድ ሰው እነዛ ምልክቶች ካሉበት ሄዶ ባለሙያ ያያል፣ አስፈላጊው ምርመራ ይደረግለታል። ከዛን ሁሉም ሰው የፕሮስቴት ችግር እንዳለበት ወይም ደግሞ ይሄ በአማርኛ አጠራሩ ሽንት ማጥ በሚለው ነው አንዳንድ ማህበረሰባችን ላይ የሚጠራው እና ያንን ችግር እንዳለ ከታወቀ በኋላ ሕክምናው ምን ይመስላል፣ አማራጮች ውስጥ ምን ናቸው የሚለውን ለካንሰር ወይም ደግሞ ካንሰር ላልሆነው ቤናይን ፕሮስቴቲክ ሃይፐርፕሌዥያ ለሱ ምን ይመስላል የሚለውን ብትነግረን። መልካም። ቅድም እንደተነጋገርነው ልክ ኢንቨስቲጌሽናችንን ከጨረስን በኋላ እርግጠኛ እንሆናለን ይሄ ነገር ካንሰር ነው አይደለም የሚለውን እርግጠኛ ከሆነን በኋላ ለካንሰር ካልሆነ ብዙ የሕክምና አማራጮች አሉ። መጀመሪያ ፕሮስቴቱ አድጓል። እቺ ነገር እንዳውም ብዙ ሰው ላይ ፕሮስቴቴ አድጓል ብለው በጣም ተጨንቀው ይመጣሉ። ፕሮስቴቱ ማደጉ ምንም ችግር የለውም። ሳይዙም ቢጨምርም ላስት ይር 40 ነበር አልትራሳውንድ ላይ አሁን 60 ሆኗል። ምንም ችግር የለውም። ምንም መጠኑ እየጨመረ ነው እያሉ እሱን ነገር እንትን ይላሉ። ግን ያ ነገር ምንም የሚያሰጋ ነገር አይደለም። ሳይዙ መጨመሩ ምንም ጫና እስካላመጣና
ታካሚያችን ላይ ጫና እስካላመጣ ድረስ እናየዋለን። ስለዚህ መጀመሪያ የምንመክራቸው ነገሮች ሽንት ላይ ጫና ማባባስ የሚችሉ ነገሮችን አቮይድ እንዲያደርጉ እናደርጋለን። ለምሳሌ ቡና የሚያዘወትሩ ከሆነ ቡና እንዲቀንሱ፣ አልኮል የሚጠጡ ሰው ከሆነ አልኮል እንዲያቆሙ፣ እንደዚህ ጫና ሊያባብሱ የሚችሉ ነገሮችን ጫት ከሆነ ጫት አቮይድ እንዲያደርጉ፣ ፊኛን ሊያነቃቁ የሚችሉ ስፓይሲ ፉዶች የሚሆን እንደዚህ ነገሮችን እንነግራቸዋለን። ሌላ ሽንት ቤት ሲሄዱ ታይም እንዲወስዱን እንነግራቸዋለን። ከዛ በኋላ ስኬጁል ቮይዲንግ ምን ማለት ነው እሱ? ያንኛው ዘይቤ ያስተካከሉ ነው፣ ግን ታይም እንዲወስዱ ማለት ፎር ኤግዛምፕል አንደኛ ስኬጁል እንዲያደርጉ ላይክ አሁን ለምሳሌ ሽንት መጣም አልመጣም ፍሪኩዌንሲያቸውን ጠብቀው 4 ሰዓት አካባቢ ሜይ ቢ 8 ሰዓት የራሳቸውን ፕሮግራም አውጥተው መጣም አልመጣም ድንገተኛ ጫና አጣዳፊ ጫና እንዳይመጣባቸው ትሬን እንዲያደርጉ ማለት ነው። እንደዛ እናደርጋለን። ልክ ሽንት ጨርሰው ፊል ካደረጉ በኋላ ዋን ሞር ትራይ እንዲያደርጉ እንመክራቸዋለን። አንድ ድጋሚ ሙከራ ያደርጉና ኮምፈርተብል እንዲሆኑ እናደርጋቸዋለን። ስለዚህ እነዚህ ካታጎሪ ውስጥ የምናስገባቸው ሲፕተማቸው ቀለል ያለ ሲፕተሞች ሲሆኑ ነው። ከዛ በኋላ እንደዚህ በሆነ በምክክር 6 ወር እስከ 1 ዓመት እየቀጠርናቸው እያየን እንከታተላቸዋለን ማለት ነው። ከዛ ባስ ሲል ደግሞ ፕሮስቴቱ ጫናው ከፍ ብለዋል። ከዛ በኋላ የዛኔ ደግሞ የመድኃኒት አማራጮች አሉ። የመድኃኒት አማራጮቻችን በተለያየ አይነት ሁኔታ ለእያንዳንዱ ሰው የተለያየ አይነት የመድኃኒት አማራጭ ይኖራል። አሁን ለምሳሌ ቶሎ ቶሎ መምጣት ማጣደፍ የሚያስቸግረውን ታካሚ በጣም ማስማት ከሚያስቸግረው ታካሚ ለያይተን ለሚያስፈልጋቸው የሕክምና ታይፕ እንሰጣለን ማለት ነው። ስለዚህ በዛ መሰረት ለዛ ለፔሸንት ስፔሲፊክ የሆነ ትሪትመንት ፕላን እናመጣለን። አንዳንድ ጊዜ የግንኙነት ላይ ድክመት ካለም ለነሱም ታርጌት ያደርጋል። አንድ መድኃኒት ታርጌት ስናደርግ ለ2 ለ3 ነገር ታርጌት እያደረግን መድኃኒት እንሰጣቸዋለን ማለት ነው ታካሚዎቻችን። ስለዚህ በመድኃኒታችን ክላስ ጥሩ ለውጥ ካመጡ ኦፕሬሽን ማድረግ የለብንም። ምክንያቱም እኛ ዋናው እንደተባባል ነው የሕክምናው ታርጌት የታካሚዎቹን የህይወት ኳሊቲ ማሻሻል ነው። ያንን ነገር መድኃኒቱ ካሻሻለው የዛኔ ምንም አያስፈልገንም ማለት ነው። ከዛ በኋላ ደግሞ ከዛ ባስ ካለ መድኃኒቶቹ ሪስፖንድ እያደረጉ ከሌሉ እና ሽንት ቱቦ 10 እየተዘጋ በካቴተር የሚከፈት ከሆነ በጣም ኢንፌክሽን የሚመጣ ከሆነ ደም ሽንት ላይ በጣም እየበዛ ያለ እና ሌላ ኮዝ ከሌላው ጠጠሮች በጣም እያስጨነቁ ከመጡ እና ፔሸንቱ በቃ መድኃኒት ሰልችቶት በቃ እኔ መድኃኒት መውሰድ አልፈልግም አማራጭ ካለ ፔሸንት ፍላጎትም ከሆነ አልፎ አልፎ እና እንደዚህ አስገዳጅ ምክንያቶች በሚሆኑበት ጊዜ ኦፕሬሽን አማራጮች አሉ። ኦፕሬሽን አማራጮቹ እንደ ድሮ ተከፍቶ ብቻ የሚሰሩ ኦፕሬሽን አማራጮች አሉ። ኦልሞስት ብዙዎቹ ቀርተዋል። አሁን ትላልቅ ሳይዞችን ቢሆን በቅድም በተነጋገረው በካሜራ ገብቶ ፕሮስቴቱን ቆራርጦ በትናንሽ ሪጀክት አድርጎ ቀንሶ የዘጋውን ፕሮስቴት ማስወገድ ይቻላል ማለት ነው። ስለዚህ በዛ መሰረት ከዛ በኋላ ደግሞ በጣም ከፍ ያለና ፊኛ ላይ ብዙ ጠጠሮች ካሉና አብሮ መሰራት ካለበት ተከፍቶ ፕሮስቴቱ በሰርጀሪ መወገድ ይችላል ማለት ነው። እዚህ ጋር ትንሽ እንትን ለመስጠት ኢንፌክስ ለመስጠት ፕሮስቴቱ ተወገደ ሲባል ፕሮስቴት ብዙ ፓርት ነው ያለው እና ያ የምናስወግደው በሰርጀሪ የምናስወግደው ፓርት ኦብስትራክት የሚያደርገውን ፓርት ብቻ ነው የሚወጣው ማለት ነው። እና ኦብስትራክት የሚያደርገው ፓርት ይወጣና ሌላው ፓርት የፕሮስቴቱ ይኖራል ማለት ነው። እና አንዳንድ ጊዜ ሰዎች እንዴ ፕሮስቴቴን አስወጥቻ ነበር እንዴት ሌላ አይነት በሽታ የፕሮስቴት መጣ የሚል ጥያቄ ሊኖራቸው ይችላል። ያ ደግሞ የሚሆነው ፕሮስቴት ሕክምና ስፔሻሊ ለቤናይን ወይም ለካንሰር ላልሆነው ሕክምና ሲወጣ ጫና ያመጣውን ሽንት ላይ ያመጣውን ፓርት ብቻ ነው የምናስወግደው ማለት ነው። ይሄን ነው የህክምና አማራጮቹን በደንብ ነግረህናል። ምክንያቱም አንድ ሰው ችግር ሲኖር ቀድሞ መጥቶ በክትትል ብቻ ምን የሚታዩ ኬዞች አሉ፣ በመድኃኒት የሚሞከር ኬዝ አለ። ከዛም በላይ ደግሞ ደረጃው ከፍ ያለ ከሆነ ነው ቀዶ ህክምና እንደ መጨረሻ አማራጭ የምንሄደው። አሁን እንደውም ጥሩ በፊት ሆድ ተከፍቶ የሚሰራ ቀዶ ህክምና ነው። አሁን ግን በካሜራ የታገዘ ቀዶ ህክምና እንደሚደረግ እና ያ ደግሞ አውትካሙም ለፔሸንቱም ቶሎ ወደ ስራ የመመለስ ሂደቱም ፈጣን እንደሚሆን በጥሩ መልኩ ገልጸህልኛል። ግን ብዙ ጊዜ ይህንን ቀዶ ህክምና ያደረጉ ሰዎች
ሊያጋጥማቸው የሚችሉ ነገሮች የሚጠበቁ ነገሮች አሉ። ሁሌ ሰርጀሪ ሲሰራ ሁሉም ነገር አልጋ ባልጋ አይሆንም አይደል? ከዚህ ጋር ተያይዞ ሊመጡ የሚችሉ ነገሮች ምን ይጠብቁ የሚለውን ደግሞ እረፍት ወስደን የምትነግረን ይሆናል። ተመልካቾቻችን እረፍት ወስደን እንመለሳለን። ውድ ተመልካቾቻችን ተመልሰን መተናል። ዶክተር ራምዚ ጥያቄ ጠይቀን ነበር እረፍት የወጣ ነው። አንድ ሰው ለፕሮስቴት እጢ ቀዶ ሕክምና ከተደረገለት በኋላ ሊያጋጥሙት የሚችሉ ነገሮች ምንድን ነው? ቅድም ምክንያቱም ለዘር ፈሳሽ በጣም ጠቃሚ ነገር ነው ብለናል አይደለ? ስለዚህ ከዛስ በኋላ መውለድ ይችላሉ ወይ? መሀንነት ያመጣሉ ወይ? ብዙ ስጋት ኮንሰርኖች አለ እና ይህንን ነገር ብትዳስስልን ደስ ይለኛል። መልካም። ፕሮስቴት ሰርጀሪ ያው በውስጥም ተሰራ እንደ ማንኛውም ሰርጀሪ ነው። ላይክ ሰርጀሪ ባይ ዴፊኒሽን ኦልሞስት ብዙ ጊዜ ሊያጋጥም ይችላል። አልፎ አልፎ መድማት ምናምን ሊሆን ይችላል፣ ግን በጣም ሬርሊ ነው። ብዙ ጊዜ የሚያጋጥሙ እንትኖች አይደሉም ያሉት ነገሮች። አንዳንድ ጊዜ ልክ ሰርጀሪው ከተሰራ በኋላ ምንድነው ፊኛው በጣም ረጅም ጊዜ ፕሮስቴቱ ዘግቶት ስለተቀመጠ በጣም በጫና ነው ፑሽ የሚያደርገው። የጡንቻ ነው ፊኛ ማለት ጡንቻ ነው። ስለዚህ ፑሽ የሚያደርግበት ፕሬዠር ፕሮስቴቱ ሲወገድ በጣም በኃይለኛ ፕሬዠር ሲያደርግ አንዳንድ ጊዜ የተወሰነ ጊዜ ትራንዚየንት የሆነ ሽንት መቆጣጠር ሊያስቸግራቸው ይችላል ሰዎች። እሱ ግን አብዛኛው ጊዜ ወዲያው በተወሰነ ሳምንታት የሚስተካከል ነገር ነው። ጊዜያዊ የሆነ አንዳንድ ታካሚዎች ላይ፣ ሁሉም ላይ ሳይሆን አልፎ አልፎ የሚከሰት ነገር ነው። ያው ሌላው ደግሞ እንዳልኩት አንዳንድ ጊዜ ኢንፌክሽን ሊያጋጥማቸው ይችላል። ሽንት ቱቦ ኢንፌክሽን ምናምን ሬርሊ። ሌላው አብዛኛው ጊዜ የሚከሰተው ከፕሮስቴት ሕክምና በኋላ ያው አንዱ ፕሮስቴት ፓርት ተብሎ የሚታሰበው የፊኛ መውጫን በር ይዘጋል በፈሳሽ በግንኙነት ጊዜ ወደፊት እንዲወጣ። ስለዚህ ያ በማይኖርበት ጊዜ ወደኋላ የመመለስ ሁኔታ ነው የሚያጋጥመው። ስለዚህ ግንኙነት በኋላ ሬትሮግሬድ ኢጃኩሌሽን እንለዋለን፣ ወደኋላ የተመለሰ የዘር ፈሳሽ መመለስ ማለት ነው። ስለዚህ አሁን አንዳንድ ለፕሮስቴት አማራጮች አሉ፣ ሚኒማል ኢንቬዚቭ የሆኑ ስፔሻሊ በውጭው እና ፕሮስቴቱ ሳይዝ እንትን የሚል ከሆነ ይሄኛውን ፕሪዘርቭ የሚያደርጉ የፕሮስቴት አማራጮች ህክምናዎች አሉ። ሌላኛው ኢጃኩሌሽን ፕሪዘርቪንግ ቴራፒ የምንለው አለ። እሱ ያው የተወሰነ ያክል ኤክስፒሪንሱን እያደገ ሲመጣ የተወሰነ ለፈሳሽ እንትን ሊል ይችላል ማለት ነው፣ ሊያግዝ ይችላል። ግን በአብዛኛው ጊዜ የሚሰራው ሰርጀሪ ፈሳሽን ወደኋላ ስለሚመልስ መውለድ አይቻልም ሳይሆን በሌላ የአወላለድ እገዛ ሊያስፈልገው የሚችልበት ሁኔታ ሊፈጠር ይችላል ማለት ነው። ስለዚህ ከቀዶ ሕክምና በኋላ እነዚህ ነገሮች ሊያጋጥሙ እንደሚችሉ ተመልካቾቻችንም የተረዱ ይመስለኛል። ግን አለመታከሙ ደግሞ እንዳልነው ዋናው ኳሊቲ ኦፍ ላይፍ የህይወት ከጥራት ያነሰ ህይወት መኖር የዕለት ተዕለት አክቲቪቲን የሚረብሽ ነገርን ማሻሻል ደግሞ ዋናው የህክምናው ግብ እንደሆነ ተረድተናል። ግን መጥቀስ ሌላ እዚህ ጋር ደግሞ ስለ ፕሮስታቲክ ካንሰር የህክምና አማራጩ ብዙ ጊዜ ሰው ካንሰር ሲባል በእኛ ማህበረሰብ ካንሰር የሚፈራ ነገር ነው። ኦፍኮርስ ቀላል ችግር ነው እያለን አይደለም። ግን ፕሮስታቲክ ካንሰር ልክ እንደ ሌሎቹ ካንሰሮች ታክሞ ይድናል ወይስ ያለው ነገር ምን ይመስላል? ስለ ፕሮስታቲክ ካንሰር የተወሰነ ነገር ብትነግረን። ፕሮስታቲክ ካንሰር ያው ብዙ የህክምና አማራጮች ያሉት የካንሰር ታይፕ ነው። ታክሞ ይድናል በብዙ ጊዜ። ላይክ ግን ትንሽ የሚያስቸግረው ትንሽኛ ጋር አመጣጡ ላይ ትንሽ ሌት ሆኖ ስለሚመጣ፣ አመጣጡ ማለት ታካሚ ወደ ህክምና ሲመጣ ሌት ሆኖ ስለሚመጣ የህክምና አማራጮቹ በጣም እያነሱ ይመጣሉ ማለት ነው። በሰርጀሪ ሙሉ በሙሉ ፕሮስቴቱ ይወገዳል። አድቫንስድ ሰርጀሪ ነው፣ ከፍ ያለ ሰርጀሪ ነው። በብዛት አይሰራም። በውጭ ሀገር በሮቦትም ታግዞ ይሰራል እና አሁን እንቅስቃሴዎች አሉ። በሮቦት ታግዞ ሮቦቲክ ሰርጀሪ፣ ሮቦቲክ ሰርጀሪ ማለት ነው። በሮቦት በሚሰራ ህክምና እገዛ ሰርጀሪው ፕሮስቴቱ ሙሉ በሙሉ እንዲወጣ ይደረጋል። ተከፍቶም ይሰራል። ይሄ ደግሞ በላፓራስኮፒ ወይ በካሜራ እገዛም በሶስቱም አማራጮች መሰራት የሚችል የህክምና ሂደት ነው። ሌላኛው ራዲሽን ቴራፒ ነው። እንደ ሰርጀሪ ሁላ በራዲሽን ቴራፒ በጨረር ህክምና ፕሮስቴት ካንሰርን ማከም ይቻላል። ሌላኛው አንዳንድ ጊዜ ተሰራጭቶ በሚመጣበት ሁኔታ ላይ ደግሞ ሆርሞናል ትሪትመንት የምንላቸው አሉ። በፍሬው እንዳይሰራ
ቴስቴስትሮን በማስወገድ በመድኃኒት ወይም ፍሬዎቹን በማስወገድ ፕሮስቴቱ እንዲሟሽሽ ወይም የሚያገኘውን ንጥረ ነገር ቴስቴስትሮን ስለሚበላ ኢንዳይሬክትሊ ምግቡን ቀንሶ እንዲሟሽሽና የተወሰነ ያክል ጋፕ እንዲል ማድረግ ይቻላል። ከዛም ደግሞ ኬሞቴራፒዎችና የተለያዩ የትሪትመንት ኦፕሽኖች አሉት ማለት ነው። በጣም ጥሩ። ፕሮስታቲክ ካንሰር በቶሎ ከተገኘ በጥሩ ሁኔታ መታከም የሚችል ነገር ነው። ኢቨን ሰውነት ውስጥ የተዛመተ ቢሆን ራሱ የሕክምና አማራጭና ማከም የሚቻል ነገር መሆኑን ተመልካቾቻችን እንደተረዱ መግለጽ እንችላለን። ስለዚህ እንግዲህ ወደ ማጠቃለያችን እየደረስን ነው። ቀጣዩ ክፍል የሚሆነው እውነት ሐሰት ጥያቄ፣ የተለያዩ አይነት ማህበረሰባችን ውስጥ የሚነሱ ጥያቄዎችን የምናይበት ክፍል ነው። እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት ብለህ ሙያዊ ማብራሪያ አጠር ባለመልኩ የምትሰጥ ነው። ዝግጁ ነህ? ዝግጁ ነኝ። እሺ፣ የመጀመሪያው ጥያቄ የሚሆነው የኩላሊት ጠጠር በዘር ይተላለፋል፣ እውነት ወይስ ሐሰት? እውነት ወደሚለው ያደላል። ይተላለፋል ፐርሴ ፋሚሊ ሂስትሪ በጣም ኢምፖርታንት ነው እና ምን የማውቀው በቅርብ ታሪክ አያት አባት ልጅ ያለበት ታሪክ አለው። ስለዚህ ፋሚሊ ሂስትሪ አንዱ የተጻፈው ሪስክ ፋክተር ነው። ያው ለሜታቦሊክ ዲስኦርደር ነው ጠጠር ማስወጣት መፈጠር ሜታቦሊክ ዲስኦርደር ነው እና ያ ነገር ተዛማችነት ይኖረዋል። ስለዚህ ያጋልጣል። እሺ፣ ሁለተኛው እውነት ሐሰት ጥያቄ በልጅነት ጊዜ የደረሰ ጉዳት መራቢያ አካላት ላይ ወይም በተለያየ አይነት ምክንያት ለወደፊት ለኩላሊት ወይም ደግሞ ፕሮስቴት ካንሰር ያጋልጣል፣ እውነት ወይስ ሐሰት? ሐሰት። ያው በእንደዚህ አይነት ሁኔታዎች ላይ የተፈጠረ ምትም ይሁን እንትን በዛ ሰዓት ላይ እንትን ሊያደርግ ይችላል እንጂ እዛው በዛ ሰዓት ላይ መድማት ወይ የሆነ ነገር ከአደጋው ጋር የተገናኘ ችግር ሊያመጣ ይችላል እንጂ ካንሰር የመሆን ቻንሱ ስተዲድ የሆነ ነገር አይደለም። ግን አንዳንድ ጊዜ ምን ይፈጠራል? ሰዎች የሆነ ነገር ሲፈጠርባቸው ለዛ ኦርጋን ያላቸው ኮንሰርን ይጨምርና ይመረመራሉ። የዛኔ ሞር ኮንሰርንድ በሆኑበት ሰዓት ላይ ያልተጠበቀ ነገር ሊገኝ ይችላል። ያው ኮዝ አድርጎት ሳይሆን ሞር ኮንሰርናቸው ጨምሮ በሚሆንበት ጊዜ እውነት ነው። ይህኛ በእኛ ፊልድም ያጋጥመናል። በር መቶኝ ነው ወይ አደጋ ድንጋይ ሰው መቶኝ ነው ብለው ሲመጡ ነባር የነበረ ጡት ውስጥ የነበረ እጢ ካንሰር የሆነ ግን እነሱ ያን ያላወቁት ከምቱ ጋር ያገናኙታል። ግን ያ ነገር ወይ ጉዳቱ ውለታ ውሎላቸዋል፣ ችግራቸውን በቶሎ እንዲገኝም አድርጓል። ግን የቆየ ጉዳት ለእንደዚህ አይነት ነገር አያጋልጥም ነው። በጣም ጥሩ። ሌላኛው እውነት ሐሰት ጥያቄ በፊት በወጣትነት እድሜ ያለ የአባላዘር ኢንፌክሽን ለሽንት ቧንቧ መተላለፊያ መዘጋት እና ሽንት ማጥ ሊያመጣ ይችላል፣ እውነት ወይስ ሐሰት? እውነት ነው። ይሄ አንድ የሽንት ቱቦ መጥበብ ከሚያስከስቱ ነገሮች ውስጥ የአባላዘር በሽታና አደጋዎች ናቸው። አደጋውም ከተፈጠረ ረጅም ዓመት ሊሆን ይችላል፣ ወይም አባላዘር በሽታ የተፈጠረው ረጅም ዓመት በፊት ሊሆን ይችላል። ቲቢም ሊሆን ይችላል፣ ረጅም ጊዜ በፊት ይፈጠራል። ግን ከቆየ በኋላ ጠባሳ አድርጎ የሽንት ቱቦውን በመዝጋት የሽንት ሲፕተሞች እንደዚህ የማማጥ ስሜቶችን ያመጣል። እሺ፣ ሌላኛው ውሃ የማይጠጡ ሰዎች ለኩላሊት ጠጠር ተጋላጭ ናቸው፣ እውነት ወይስ ሐሰት? እውነት ነው። ላይክ ውሃ አዱኬትሊ መጠጣት አለበት። አትሊስት በቀን አንድ ሰው 2 ሊትር ያክል ውሃ ቢጠጣ ሪኮሜንድ ይደረጋል። ምክንያቱም አንዱ ከሰውነታችን የሚወገዱ ንጥረ ነገሮች አሉ እና በሽንት በኩል የሚወገዱ እነሱ ሞር የመጠጠር ቻንሳቸውን ይጨምራል ማለት ነው፣ ተጋላጭ ለሆኑ ሰዎች። ስለዚህ ውሃ በማይጠጣ ሰው ላይ እነዛ ክሪስታሎች ፎርም አድርገው አግሪጌት አድርገው አንድ ላይ ተደራጅተው የመፈጠር ቻንሳቸውን ይጨምራል። ውሃ በደንብ በሚጠጣ ሰው ግን እነዛ ነገሮች ሁሉ ጊዜ ዳይሉት ስለሚያደርገው ተጋላጭነታቸው ይቀንሳል። በጣም ጥሩ። በዚህ አጋጣሚ ግን አንዳንድ ሕክምና ላይ ያሉ ሰዎች ውሃ እንዳይጠጡ ተብሎ የሚከለከሉ ሰዎች ይኖራሉ። ላይክ ለምሳሌ ሲኬዲ ፔሸንቶች የውሃ መጠናቸውን እንዲቀንሱ የሚመከሩ ሰዎች በባለሙያ የተነገራቸው ሰዎች ሲቀር አቬሬጅ ለሆነ ሰው ነው፣ ጤናማ ለሆነ ሰው ነው ይሄ ተሞክሮ የሚሄደው እና በዚህ አጋጣሚ ይችንም ለማብራራት ያክል ነው። ሌላኛው እውነት ሐሰት ጥያቄ
በጣም ያረጁ ሰዎች ብቻ ናቸው የፕሮስቴት ካንሰር የሚያዙት። እውነት ወይስ ሐሰት? ሐሰት ነው። አሁን ሪሰንትሊ በቃ በሚያስደነግጥ ሁኔታ በጣም ብዙ ወጣት ልጆች ላይ ኢቨን የተሰራጨ የካንሰር ሁኔታዎች እያየን ያለ ነው። ዓለም ላይም እንደዚሁ ነው። በቃ ካንሰሮች ከአመጋገብ ከተለያየ አይነት ነገር ሁኔታ ይሁን ብዙ ነገሮች በመቀየር ጄኔቲካሊ የመቀየር ነገር ነው። ያንግ ላይ ወጣት ላይ መከሰት እያየን ነው። በጣም ጥሩ። እሺ፣ ሌላኛው ቲቢ የያዘው ሰው መካንነት ሊያጋጥመው ይችላል። እውነት ወይስ ሐሰት? እውነት ነው። የቲቢ ሁል ጊዜ የምናውቀው የሳምባ ቲቢ ነው። ግን ከሳምባ ውጭ ተሰራጭቶ እንደ ማንኛውም አካል አፌክት ያደርጋል። እንደዛ አፌክት በሚያደርግበት ሁኔታ ላይ አንዱ አፌክት የሚያደርገው ኤፒዲዲሚስ ይባላል እና እዛ ላይ በጠባሳ በመፍጠር የሽንት ፍሬው ላይ ስፐርም ፕሮዲስ ይደረጋል። ግን ኦብስትራክቲቭ የምንለው የዘር ፍሳሽን ቱቦ መተላለፊያ ስለሚዘጋ መካንነት ያጋልጣል። ብዙ ታካሚዎችን በዛ ሁኔታ ላይ የመጡ ታካሚዎች አሉ። እውነት ሐሰት ጥያቄዎቻችን ይህንን ይመስላሉ። ቅድም ያላነሳ ነው አንድ ጉዳይ ግን ማንሳት እፈልጋለሁ። ቅድም ፌሎሺፕ ስለ እያወራን ትዝ ያለኝ ማንዴላ ፌሎሺፕ አዋርድ ሪሲፒየንት ነበርክ አይደለ? ይህ ፌሎሺፕ ደግሞ የተለያየ ሊደርሺፕ ስኪል ላይ አለ በአሜሪካን ሀገር የሚሰጥ የፌሎሺፕ እድል ነበርና ያ ሂደት ምን ይመስል ነበር? እዛ ሄደህ የቀሰምከው ነገር ምንድን ነው? እንዴትስ ነበር የሚለውን እሱን ብታካፍለን ደስ ይለኛል። ያው የማንዴላ ዋሽንግተን ፌሎሺፕ ያው በአሜሪካን ገቨርንመንት ያንግ አፍሪካን ሊደርስ ኢኒሺየቲቭ የሚባል አለ። በዛ የያንግ አፍሪካን ሊደርስ ኢኒሺየቲቭ ፓርት ሆኖ ማንዴላ ዋሽንግተን ፌሎሺፕ የሚባል ፕሬዚዳንት ኦባማ ያስጀመረው ኢኒሺየቲቭ ነው። ያንግ የሆኑ ሊደርሺፕ ስኪል ያላቸውን የአመራር ብቃት አላቸው ተብሎ የሚታመንባቸውን ሰዎች በሶስት ዘርፍ በፐብሊክ በቢዝነስ እና በሲቪክ ኤንጂኦ ጋር ከሚሰሩ እና ወስዶ 6 ሳምንት አሜሪካ ውስጥ የሚሰጥ የትሬኒንግ ፕሮግራም ነው። እሱን ከተሰጠ በኋላ መጥተው ኢምፕሊመንት እንዲያደርጉና ነገሮቹ እንዲያሻሽሉ የሚደረግ ኮምፒቲቲቭ የሆነ ፕሮግራም ነው። እንዴት ነበር ግን ቆይታው? ምንስ አተረፍክበት? ከዛ ያገኘውን ነገር ብታካፍለን። ቆይታው ጥሩ ነበረ። ያው ከተለያየ አፍሪካ ሀገር የመጡ ኮሊጎች ጋር የሚደረግ እና ከዛ አሜሪካን ሊደርሺፕ እስከዛሬ ድረስ ጥሩ ተሞክሮ አለ የሚባሉትን የሊደርሺፕ እንትኖች ተሞክሮችን ስልጠናው ነው እና አሜሪካ ውስጥ እንደምናስበው ሁሉ ነገር አልጋ ባልጋ እንዳልሆነ ከዛ በኋላ ቻሌንጆችም የፈለገ ትልቅ ደረጃ ቢደርስ ያለውን ቻሌንጆች እንዴት ኦቨርካም ማድረግ እንችላለን፣ ጥሩ ሊደርሺፕ የሚባለው እንዴት ነው፣ ራስ ላይ እንዴት መስራት ይቻላል፣ እነዚህ የሚባሉትን የሊደርሺፕ ኳሊቲዎችን ከተለየ ፐርስፔክቲቭ እንድናይ ጠቅሞናል ብዬ አስባለሁ። በጣም ጥሩ። ያንን አምጥተህ አሁን በኛ በሀገርኛው ለሙያህ ደግሞ እንዴት አድርገህ ተረጎምከው? ዩሮሎጂ ሶሳይቲ ላይ የራስህ ሚና አለና እሱን ላይ አግዞሃል? ያው እይታ ነው ላይክ አሁን ብዙ ነገሮች አሁን የተለያየ ዓለም እየሄደን ብዙ ትሬኒንግ እና እንቀስማለን፣ የተለያየ ነገር እናደርጋለን። ግን አት ዘ ኤንድ ኦፍ ዘ ዴይ ያው ራስ ላይ መስራትን ነው በቃ ኢምፓወር የሚያደርገው። ራስ ላይ በደንብ የሰራ ሰው በጣም ትልቅ ደረጃ መድረስ እንደሚችል፣ ራስ ላይ በጣም የሚለፋ ሰው ጥሩ ውጤት እንደሚያመጣ ነው ሁሉም ነገር እንትን የሚሉት የሚመጡት ነገሮች ኦርጋናይዜሽኖችን አትሊስት የጨረሱትን ነገሮች ኦርጋናይዜሽን ስኪሎቹና እነዚህ ነገሮች ለተለያየ ነገር ፕሮግራም እዚህ ስናዘጋጅ የተለያየ ኢንተርናሽናል ኮላቦሬሽኖች የተለያየ ከውጭ የሚመጡ እንግዶችን የተለያየ ሊንክ እየፈጠርን ለምንሄደው አካሄድ የራሱን ጥሩ እገዛ አድርጎልኛል። በጣም ጥሩ። አንድ ሰው በሀገሩ በሙያው አንዱ ሙያ ከሌላው ሙያ የሚማርበት አለ። አንተ ደግሞ በሙያ ዓለም የደረሰበትን አይ ቲንክ እስከማውቀው በተለያዩ ሀገራቶች የሚሄድ እድልና ልምድ የመቅሰም አጋጣሚዎች እንደነበሩ አውቃለሁኝ። አንተም በተወሰነ መልኩ ጠቅሰህልናል። እነዛን ነገሮች ማግኘታችን ከኛ በላይም አልፈን በብዙ መልኩ ለምናገለግለው ማህበረሰብ ተርጉመነው እንድንሰራ ያግዘናል የሚለውን እሳቤ ነው ከአንተ
የወሰድኩት ማለት ነው። ስለዚህ እንግዲህ ወደ ማገባደጃችን ደርሰናል ዶክተር ራምዚ። ምክንያቱም አሁን ፕሮስቴት የወንዶች ብቸኛ ችግራችሁ ነው አይደል? ወንዶች ላይ ብቻ የሚከሰት ነገር ነው። ያ ነገር ደግሞ ችላ መባል የለበትም። በተለይ ምልክት ካመጣ ቅድም የተጠቀሱትን ምልክቶች ካመጣ በአፋጣኝ ወደ ሕክምና ማዕከል መሄድ ያስፈልጋል። በቂ ምርመራ ተደርጎ ሁሉም ሰርጀሪ ላይ ኢንዳፕ አያደርግም። የሕክምና አማራጮቹ ምን ይመስላሉ፣ ዘመን ያፈራው ደግሞ የሕክምና አማራጮችም እንዳሉም ጠቅሰህልናል። እነዚህን አገልግሎቶችም ደግሞ እናንተ እንደ ዩሮሎጂስት በስፋት እየሰጣችሁ እንዳለም እናውቃለን እና እነዚህን ነገሮች በደንብ ተመልካቾቻችን በደንብ ግልጽ እንደሆነላቸው ተስፋ አደርጋለሁ። አጠቃላይ መልእክት ግን ለተመልካቾቻችን ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። መልካም። ያው ሁሉም ነገሮች የመጣውን ጤና ላይ ያለ ነገሮች ጊዜ ሳይሰጣቸው አርሊየር ቢታወቁ ብዙም መፍትሄ ያላቸው ነገሮች ስላሉ ታካሚዎች ስሜትን አንደርማይን አድርገው ወይ ችላ ብለው ከሚቆዩ መጥተው ተመካክረው በጊዜ የተገኘ ነገር ብዙ መፍትሄ ስላለው ቀድሞ ሕክምና ቢያደርጉና ያሉበትን ጤና ደረጃ ቢያውቁ ሬኮሜንድ አደርጋለሁ። ይሄ ነው ያለኝ ምክር። እሺ፣ መቼም እንግዲህ ተመልካቾቻችን ብዙ ነገር በአንተ ፕሮግራም እንዳተረፉበት ባለሙሉ እምነት ነኝ። ግን ዶክተር ራምዚን ይህንን በተመለከተ ማንኛውንም አይነት የኩላሊት የሽንት ቱቦ ችግርና የፊኛ ችግርን ማማከር ቢፈልጉ የት ያገኙሃል? መልካም። መንግስት ሆስፒታል ምሰራው በቅዱስ ጳውሎስ ሆስፒታል ሚኒየም ሜዲካል ኮሌጅ ነው። በግል ምሰራው ኢትዮ ጠቢብ ሆስፒታል እና ኬርላንድ ሆስፒታል ነው። በመካንነት ጉዳይ እና በሴክሹዋል ዲስፋንክሽን ጉዳይ ደግሞ በኒው ሊፍ ፈርቲሊቲ ሴንተር እሰራለሁ። በጣም ጥሩ። እጅግ አድርገን እናመሰግናለን ለነበረን ቆይታ። ውድ ተመልካቾቻችን ከዶክተር ራምዚ ዩሱፍ ጋር የነበረን ቆይታ ይህንን ይመስላል። ብዙ ነገር እንዳተረፋችሁበት ባለሙሉ እምነት ነኝ። በሚቀጥለው ሳምንት ሌላ እንግዳ ይዘንላችሁ እንቀርባለን። አብራችሁ ቆይታ ያደረግኩት እኔ ዶክተር ሀናን አለባቸው የጡትና የኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት ነኝ። እስከሚቀጥለው ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ።